ሰላም እንዴት ናችሁ? ዛሬም እጅግ በጣም ደስ የተሰኘሁበት ቴስቲሞኒ አለ። ከ17 ዓመት በላይ ያስቸገራት ከጨጓራ ህመም እንዲሁም ደግሞ ከ5 ዓመታት በላይ ካስቸገራት ከአንጀት ህመም የተገላገለች እህታችን ሰሎሜ ነች የላከችልን። ሰላም ዶክተር፣ እኔ በነበረብኝ የጨጓራ ህመም ታሪክ ብዙ ዘመን መድኃኒት በመዋጥና የማይስማሙኝ ምግቦች ባለመመገብ ለመዳን 17 ዓመት ጥረት ባደርግም ውጤታማ አልነበረም። ባለፉት 3 ወራት ከአንተ ጋር ከመጣሁ ጀምሮ ሙሉ በሙሉ የአመጋገብ ስርዓቴን በመለወጥ ህመሙን በምግብ ብቻ እንድድን ረድቶኛል። ለአሁን ብቻ ሳይሆን ለቀጣይ ህይወቴ የሚጠቅም የኑሮ ዘይቤን እንድከተል አድርጎኛል። እግዚአብሔር አሁንም እውቀትና ቅንነትን ይጨምርልህ ብላ ሰሎሜ ልካልናለች። ሰሎሜ ከኔ ጋር ለ3 ወር ነው ፎሎ አፕ ያደረግነው። ኬዟን እንደምታዩት ዲያግኖስ ያደረግነው አንደኛ ጋስትሮፓቲ አላት፣ ሁለተኛ ገርድ የምንለው ጋስትሮኢሶፋጂያል ሪፍሌክስ ዲዚዝ፣ ብዙ ጊዜ የጨጓራ አሲዳችሁ ጋር ችግር በመፈጠሩ የተነሳ ቢመጣም የታችኛው በምግብ ቱቦና በጨጓራችሁ መካከል ያለችው ስፊንክተር ወይም ደግሞ ሎወር ኢሶፋጂያል ስፊንክተር ወይም ደግሞ ካርዲያክ ስፊንክተር የምንላት በምትላላበት ጊዜ የጨጓራ አሲድ ተደጋጋሚ ወደ ጉሮሮ፣ ወደ አፍ፣ ወደ አፍንጫ በመምጣት የጉሮሮ ተቧችሁን በሚያቆስልበት ጊዜ የሚፈጠር የጨጓራ ህመም ነው። ጋስትሮፓቲ የጨጓራ መቆጣት ነው። በባክቴሪያ ወይም ደግሞ በአሲዱ ምክንያት በሚመጣ የጨጓራ ለውጥ ምክንያት የሚመጣ የጨጓራ ህመም መቆጣት ነው ማለት ነው። ሌላኛው ከዛ ጋር ተያይዞ ግን ረጅም ጊዜ በመቆየቱ ምክንያት ወደ አንጀት ባክቴሪያዎች ተደጋጋሚ ስለሚያልፉ ከዛ ጋር ተያይዞ የአይቤስ የምንለው የአንጀት መቆጣት አጋጥሟት ነበር ማለት ነው። ይህ የአንጀት መቆጣት ያው በኖርማል በኮንቬንሽናል ህክምና ኖርማሊ ያው ሊድኑ የማይቻሉ ህመሞች ውስጥ ተብሎ ከሚታሰቡት ውስጥ ነው። ያው መድኃኒቶች ይሰጣሉ ለተወሰነ ጊዜ ህመሙ ሰብሳይድ ሊያደርግ ይችላል፣ ግን ተመልሶ የመምጣት ነገር አለው። ስለዚህ እኔ ጋር ስትመጣ እነዚህ ሶስቱ ዲያግኖስ አድርገን ነበር። ስፔሻሊ አይቢኤሱ ያስቸግረናል ብዬ ነበር ያሰብኩት። ነገር ግን በጣም በሚገርም ሁኔታ አይቢኤስ ኖርማሊ ለመዳን በፋንክሽናል ሜዲሲን እንኳን እኛ በምንሰጠው ህክምና ከ6 ወር ከዛም በላይ አንዳንዴ ሊወስድ ይችላል ተብሎ ነው የሚታሰበው። ነገር ግን በ1 ወር ከ15 ቀን ውስጥ ከፍተኛ ለውጥ አምጥቶ ሙሉ ለሙሉ ሪሚሽን ውስጥ ገብቷል ማለት ነው። ከዛ ውጭ ግን ጨጓራ እና የገርድ ያልኳችሁ ሁለቱም ሙሉ ለሙሉ ድኖላት እጅግ በጣም ጥሩ በሚባል ሁኔታ ላይ ነው ያለችው። በ3 ወር ውስጥ ሂል ካረጉ ሰዎች ውስጥ አንዷ ነች ብዬ መናገር እችላለሁ። ምክንያቱም አንዳንድ ሰዎች ላይ ተደጋጋሚ እንደምነግራቸው ከ3 ወር እስከ 6 ወር ጊዜ ሊወስድ ይችላል ሂሊንጉ ማለት ነው። ነገር ግን በ3 ወር ታይም ኢንተርቫል ውስጥ ከዳኑት ውስጥ አንደኛዋ ነች ማለት ነው። ከዛ ውጭ ብዙዎቻችሁ የምጠይቁን ያው ጥያቄን በዚሁ መልሳለሁ። ማለት የምትሰጡ መድኃኒት አለ ወይ በምንድን ነው የሚታከመው የሚል የብዙዎቻችሁ ጥያቄ አለ። ስለዚህ ጨጓራ አንጀትን የሚያክም መድኃኒት ዓለም ላይ የለም። ይሄ ሁላችሁ ማወቅ ያለባችሁ ነው። እኛ ጋር የሚሰጣችሁ ህክምና በ3 መንገድ ነው የሚሆነው። የመጀመሪያ ምግባችሁን ማስተካከል ነው። ምክንያቱም ኦልሬዲ የተጎዳ ጨጓራ የተጎዳ አንጀት ስላላችሁ ምግባችሁን ሳይንሳዊ በሆነ መንገድ እንደየሰው ስፔሲፊካሊ ምግባችሁን እናስተካክላለን ማለት ነው። ሁለተኛ የሚሆነው ቤት ውስጥ የሚዘጋጁ ሰፕሊመንቶች አሉ። ምናልባት አንዳንዶቹ የምታውቋቸው ስለሆኑ ትንሽ እንትን የማለት ነገር አለ። ነገር ግን ከዚህ በፊት ቪዲዮ እንደሰራሁት ልክ እንደ ጥቅል ጎመን ጁሱ ሌሎችም ጨጓራን አንጀትን ለማከም የተጠኑ ሳይንሳዊ የሆኑ ግን የምናውቃቸው የሆኑ ቀላል የሆኑ ቤት ውስጥ የሚዘጋጁ በሻይ መልክ በጁስ መልክ የሚዘጋጁ ሰፕሊመንቶች ይኖራሉ ማለት ነው። ሶስተኛ የሚሆነው ከፋርማሲ የሚገዙ የተለያዩ ሰፕሊመንቶች ይኖራሉ። አንዳንዶቹ አገር ውስጥ ያልገቡም አሉ፣ ነገር ግን አገር ውስጥ የገቡም አሉ። ስለዚህ እነዚህ ከፋርማሲ የሚገዙ መድኃኒቶች ሳይሆኑ ሰፕሊመንቶች አሉ። እነዚህ በማድረግ ነው። ሌላኛው ሀርኒያ ያላቸው ሰዎች ከሆናቸው ለምሳሌ ሂታል ሀርኒያ ብዙ ጊዜ ያጋጥመናል። እንደዚህ አይነት ኬዝ ደግሞ ከሆነ ካይሮፕራክቲክ ኤክሰርሳይዞች አሉ ቢሰሩ፣ ስለዚህ አራተኛ ይጨምራል ማለት ነው። ከሂታል ሀርኒያ ውጭ ያሉ ኬዞች ግን የሚታከሙት በ3ቱ መንገድ ነው የሚሆነው። ሂሊንግ ፕሮሰሱ እንደ እድሜያችሁ ሁኔታ በሽታው እንደቆየበት ጊዜ እንዳላችሁ እንደ ተጓዳኝ በሽታ እንዳላችሁ ብቻ የተለያዩ ነገሮች ማተር ያደርጋሉ። ነገር ግን አብዛኛው ሰዎች ከ2 ወር እስከ 3 ወር ባለው ውስጥ ሙሉ ለሙሉ ሂል ያደርጋሉ። ከዛ ውጭ ግን የተረፈው ሰው አብዛኛው ከ3 ወር እስከ 6 ወር ባለው ጊዜ ውስጥ ሂል የሚያደርግ ነው የሚሆነው። ከዛ በጨጓራ ቁስለት፣ በአንጀት ቁስለት፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም፣ በሬማቲክ አርትራይተስ፣ በስኳር፣ በደም ግፊት የምትሰቃዩ ሰዎች የተቸገራችሁ ሰዎች እኛ ጋር መታችሁ ህክምና መውሰድ ትችላላችሁ። ከዛ ውጭ ገና እየጀማመረ ያለ ከካንሰር ጋር የተያዘ ኢሹ ያላችሁ ሰዎች ኮሚኒኬት ማድረግ ትችላላችሁ። አገር ውስጥም ከሀገር ውጭም ያላችሁ ሰዎች ባላችሁበት ሆናችሁ ህክምናችሁ መከታተል ትችላላችሁ። በአካል መምጣት የግድ አይጠበቅባችሁም። አዲስ አበባ ግን የምትኖሩ ሰዎች በአካል መጥታችሁ አንዳንድ ምርመራዎችን ሰርተን አውርተን ብትጀምሩ የተሻለ ነው የሚሆነው። ክፍለ ሀገርና ከሀገር ውጭ ያላችሁ ግን የግድ በአካል መምጣት አይጠበቅባችሁም። ባላችሁበት ሆናችሁ በዚህ ስልክ ቁጥር ዋትሳፕ ላይ ብትጽፉልኝ የህክምና ማስረጃችሁን ብትልኩልኝ አይቼ መመልስ ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ለብዙ ሰዎች እንዲዳረስ ላይክ አድርጉ። አመሰግናለሁ።